በርካታ የአርሰናል ደጋፊዎች አርቴታ ከስተቱ እንዴት አይማርም? ለዛሬው ሽንፈት ሙሉ ኃላፊነት መውሰድ ያለበት አሰልጣኝ ሚኬል አርቴታ ነው እያሉ ይገኛሉ። ዛሬ እንግዲህ አሰልጣኝ ሚኬል አርቴታ እጅግ በጣም ከባድ የተባለ ስህተት ሰርቷል። አርሰናል በጭራሽ ሊያጣው የማይገባ 3 ነጥቦችን አጥቷል ማለት ነው። በጣም በተለይ ከአርቴታ ውጪ 3 ተጫዋቾች በዚህ ጨዋታ አርሰናል ሙሉ 3 ነጥብ እንዳያገኝ ከፍተኛ ሚና ተጫውቷል። እንግዲህ እኔ ከጨዋታው በፊት በሰራውላችሁም ዘገባ እንደተናገርኩት አሰልጣኝ ሚኬል አርቴታ በሻምፒዮንስ ሊጉ ማርቲኔሊና ማርቲኔሊ አሲስት ስላደረገ ሃቨርት ግብ ስላስቆጠረ ቋሚ አድርጎ ያስጀምራቸዋል። ያ ደግሞ የጨዋታው ትልቁ ስህተት ይሆናል በሚል ወደ እናንተ እንግዲህ በትላንትናው መረጃ አድርሻችሁ ነበር። ያንንም አሰልጣኝ ሚኬል አርቴታ እንግዲህ እውነት አድርጎት አርሰናሎች ከባድ ስህተት ፈጽመዋል። ሁል ጊዜ እንግዲህ አሰልጣኝ ሚኬል አርቴታ ማርቲኔሊ ግብ አስቆጠረ እንደዚሁም ደግሞ ጥሩ ነገር ባደረገ ማግስት ቋሚ አድርጎ ያስጀመረው በርካታ ጨዋታዎችን አርሰናል ነጥብ እንዲያጣ አድርጓል። በተለይ ግን በዛሬው ጨዋታ የካይ ሃቨርስ ምርጫ አርሰናልን ሙሉ ለሙሉ ገሏል ብዬ እኔ በግሌ ወስዳለሁ። በተለይ ኤብሪቼ ኢዜ በጥሩ ጤንነትና ተመልሶ በሚገኝበት ሰዓት ኢዜን የመሰለ 10 ቁጥር ተጫዋች ይዛችሁ አስቀምጣችሁ ከቦርንማውዝ ጋር ያውም የፊዚካል ጨዋታ ከሚጫወት ቡድን ጋር ካይ ሃቨርትን ቋሚ አድርጎ ማስጀመር እጅግ በጣም ከአንድ የአርሰናል አሰልጣኝ ከትልቅ ቡድን አሰልጣኝ የማይጠበቅ ስህተት ነው ብዬ እኔ በግሌ ወስዳለሁ። እንደሚታወቀው ቦርንማውዝ በጣም አካላዊ ጨዋታዎችን የሚጫወት ቡድን ነው። ግፊያዎች የሚበዙበት ጨዋታ ነው። በካውንተር አታክ ቡድንን የሚያጠቁ ቡድኖች ናቸው። ታዲያ ካይ ሃቨርት ደግሞ እጅግ ቀርፋፋ እንደዚሁም ደግሞ በአካላዊ ብቃቱ እጅግ የወረደ ተጫዋች እንደሆነ ይታወቃል። ይህንን እያወቁ አሰልጣኝ ሚኬል አርቴታ በፍጥነቱም ፈጣን የሆነ ከካይ ሃቨርት ደግሞ በፊዚካሊም እንደዚሁም በፈጠራ ብቃቱ እጅግ የተሻለው ኤብሪቺዜን ትተው ካይ ሃቨርትን በቋሚ ይዘው መግባታቸው አርሰናሎችን እንግዲህ የማይመለስ ዋጋ ከፍሏቸዋል ብዬ አስባለሁ። በተለይ አሰልጣኝ ሚኬል አርቴታ ለዛሬው ጨዋታ ሙሉ ኃላፊነት መውሰድ ያለባቸው ይመስለኛል። ሌላኛው ተጫዋች የቤን ዋይት እንግዲህ ቤን ዋይት የጁሪየን ቲምበር መጎዳት አርሰናሎች በአሁኑ ሰዓት እንግዲህ በጣም እየናፈቁት ያለው ተጫዋች በእርግጠኝነት መናገር የምችለው ጁሪየን ቲምበር ነው። ምክንያቱም ቤን ዋይት በጣም የደከመ የወረደ አቋም ላይ እንደሚገኝ ባለፉት ጨዋታዎች ተመልክተናል። በስፖርቲንግ ሊዝበኑ ጨዋታ ትንሽ ተሻሻለ ብለን ስንጠብቅ አሁን ደግሞ ብሶበት በዛሬው ጨዋታ በተለይ የመጀመሪያው የአርሰናል ጎል ስትቆጠር ሙሉ በሙሉ የቤን ዋይት ኃላፊነት እንደሆነ ይታወቃል። በዛሬው በነገራችን ላይ በአርሰናል ጨዋታ ላይ ከማጋሌሽ ከዮኮሬሽ እና ከዴክላን ራይስ ውጪ ቋሚ ሆነው ከገቡት ውስጥ ማለት ነው ሁሉም ተጫዋቾች እጅግ በጣም ደካሞች ነበሩ። ማርቲን ዙሜንዲ ሜዳ ላይ ምን እንደሚሰራ እስከሚጠፋበት ድረስ እጅግ በጣም ጠፍቶ የታየበት ቀን ነበረ። ከማርቲን ዙሜንዲ በተጨማሪ ዴቪድ ራያም በርካታ ስህተቶችን ሲሰራ ነበር። በዛሬው ጨዋታ ዴቪድ ራያ አልተቀጣበትም እንጂ ዛሬ በተለይ እዛው ጎል ላይ ለማስጀመር ሲሞክር የሚሰራቸው ስህተቶች እጅግ በጣም ዋጋ የሚያስከፍሉ ነበሩ። ለኔ እንደውም ማይልስ ሉዊስ ስኬሊ በአርሰናል ተከላካይ ስፍራ ዛሬ ከማጋሌሽ ቀጥሎ በጣም ምርጡ ነው ብዬ ነው የምወስደው። ቤን ዋይት በጣም ዛሬ አርሰናሎች ምን ያህል ጁሪየን ቲምበርን እንደናፈቁ ያሳያ ነው ብዬ አስባለሁ። አሰልጣኝ ሚኬል አርቴታ እንግዲህ አሁን ቆም ብሎ ማሰብ ያለበት ሰዓት ይመስለኛል። ምክንያቱም የዛሬው ጨዋታ በነገራችን ላይ የዋንጫ ፉክክሩን ውሃ መቸለስ የምችሉበት ሲቲ ላይ ተስፋ እንዳያደርግ የምታደርጉበት አሁን ማንቸስተር ሲቲዎች እንግዲህ ምን አይነት መነቃቃት ላይ እንደሆነ ታውቃላችሁ። ካራቦ ካፕ ከአርሰናል ነጥቀዋል። በመቀጠል ኤፍ ኤ ካፕም ሊቨርፑልን 4 አግብተው አሸንፈው አልፈዋል። አሁን ደግሞ በፕሪሚየር ሊጉ አርሰናል ነጥብ ጥሎላቸዋል። ነገ ቸልሲን ሲቲዎች ድል ማድረግ የሚችሉ ከሆነ የነጥብ ልዩነቱ 6 ይሆናል። አንድ ቀሪ ጨዋታ አላቸው። ያንን ቀሪ ጨዋታ ድል ማድረግ የሚችሉ ከሆነ ደግሞ ያለው የነጥብ ልዩነት 3 ብቻ ይሆናል። ያ ማለት ደግሞ ሲቲ ኢትሃድ ላይ የሚደረገውን ጨዋታ አርሰናልን ማሸነፍ የሚችል ከሆነ በሜዳው የነጥብ ልዩነቱን እኩል ማድረግ ይችላል። ይሄ በጣም እጅግ የዛሬውን ጨዋታ መሸነፍ ትልቅ ስህተት ነው። አርቴታ ይህንን እንዴት እንዳላየና ፔሮ ሂንካፔ በነገራችን ላይ ተቀያሪ ወንበር ላይ ተቀምጦ ነበር። ኤዜ ነበረ፣ ዶማን ነበረ፣ ትሮሳርድ ነበረ። ትሮሳርድ ተቀይሮ ሲገባ ኤዜ ተቀይሮ ሲገባ አርሰናል እንዴት በማጥቃቱ ጥሩ እንደነበረ ተመልክተናል። መጀመሪያ ላይ ይህንን አሰላለፍ ለምን አሰልጣኝ ሚኬል አርቴታ መጠቀም አልፈለጉም የሚለው ብዙዎችን አበሳጭቷል። አርቴታ እንግዲህ ሃቨርትን ይዞ የሚገባው ጥንቃቄ ሲመርጥ ከግብ ከማስቆጠር ይልቅ እንዳይቆጠርበት ሲፈልግ ኳስ ደግሞ እየተከላከለ መጫወት ሲፈልግ እንደሆነ እናውቃለን። ነገር ግን አሰልጣኝ ሚኬል አርቴታ በሚገባ ዛሬ የእጁን ዋጋ ከፍሏል ብዬ እጠብቃለሁ። ምንም አይነት ማስተባበያ አሁን የአርሰናል ደጋፊዎች ይቀበላሉ የሚል እምነት የለኝም። በተለይ አርሰናል በዚህ ሂደት የፕሪሚየር ሊጉን ዋንጫ የሚያጣ ከሆነ አሰልጣኝ ሚኬል አርቴታ ከወንበራቸው ሊነሱ የሚችሉበት እድል ጭምር እንዳለ ሊረዱ ይገባል። አሰልጣኝ ሚኬል አርቴታ በፍጥነት ይህንን ተረድተው
በተለይ ቀጣይ ሳምንት እንደምታውቁት በፕሪሚየር ሊጉ አርሰናል ከሲቲ ጋር ከሜዳው ውጪ በኢታር ነው የሚጫወተው። ያንን ጨዋታውን ግዴታ ማሸነፍ ውስጥ እንዲገባ አድርጎታል። ዛሬ አርሰናል አሸንፎ ወጥቶ ቢሆን ኖሮ የቀጣይ ሳምንቱን ጨዋታ ከሲቲ ጋር አቻ እንኳን መውጣት ለዋንጫ ጉዞ ትልቅ ጥቅም ይሰጠው ነበር። ዛሬ መሸነፉ ግን ኢታር ላይ ግዴታ አቻ እንኳን በቂ አይደለም፣ ኢታር ላይ ሄዶ ግዴታ ማሸነፍ ውስጥ እንዲገባ አድርጎታል ማለት ነው። በተለይ አሰልጣኝ ፔፕ ጋርዲዮላ እንግዲህ እንደዚህ አይነት እድሎችን አሳልፈው ይሰጣሉ ተብሎ አይጠበቅም። በጣም ወሳኙ ጨዋታ የነገው የሲቲ ጨዋታ ይሆናል። ሲቲ ከሜዳው ውጪ ቸልሲን ማሸነፍ የሚችል ከሆነ በጣም ከፍተኛ በራስ መተማመን፣ ከፍተኛ የሆነ በተከታታይ ጨዋታዎችን የማሸነፍ ስሜት ውስጥ ሲቲዎች ይገባሉ። ይህ ደግሞ ለአርሰናል ከባድ ያደርግበታል ጨዋታውን ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ በፍጥነት መልበሻ ክፍላቸውን ራሳቸውን ጭምር ተመልክተው በተለይ ቋሚ 11 ላይ ሁሌ አሰልጣኝ ሚኬል አርቴታ የሚሰሩት ስህተት ቋሚ 11 ላይ የሚሰሩት ስህተት ነው። በዛሬው ጨዋታ በነገራችን ላይ ገና ጨዋታው ሊጀመር ሲል ቋሚ 11ን ስትመለከቱ ብዙዎቻችሁ በእርግጠኝነት አርሰናል ዛሬ ነጥብ ሊጥል ይችላል የሚል ስጋት እንዳደረባችሁ እርግጠኛ ነኝ። ምክንያቱም ቋሚ 11 ስትመለከቱ የአርሰናልን በዛሬው ጨዋታ ማርቲኔሊን፣ ሃቨርትን በአንድ ጨዋታ ላይ መመልከት ማለት ምን ያህል ደካማ አርሰናልን ልንመለከት እንደምንችል በጣም ግልጽ ነበረ። ገና የጨዋታ አሰላለፍ ሲወጣ እንግዲህ ብዙዎች እንዴት አርቴታ ይህንን አሰላለፍ ይዞ ገባ በሚል ስጋታቸውን በተለያዩ ማህበራዊ ሚዲያዎች እየገለጹ ነበር። ስጋታቸውም እውነት ሆኖ በስፖርቲንግ ሊዝበን እንግዲህ ድል አግኝተን ተረጋጋን ብሎ ያሰበው የአርሰናል ደጋፊ በድጋሚ ወደ ጭንቀት ውስጥ እንዲገባ የሚፈልገውን ለ22 ዓመታት የተመኘውን ፕሪሚየር ሊግ ዋንጫ ላጣው ይችል ይሆን እንዴ የሚል ስጋት እንዲሰማው አድርጓል ማለት ነው። ሲቲ እንግዲህ እንደ ዘንድሮ ደካማ ሲቲ ተመልክተናል ብዬ አላስብም። በጣም ደካማ ሲቲ ነው በዘንድሮ ጨዋታ የተመለከትነው። ነገር ግን አሰልጣኝ ሚኬል አርቴታ አሁንም ለሲቲ እድል እየሰጡ ይገኛል። ማንቸስተር ሲቲ የሌለበትን እንግዲህ ዘንድሮ የሌለበትን ዋንጫ አሁን አርቴታ በግድ መታችሁ ዋንጫውን ካልወሰዳችሁ በሚል እድል እየሰጡ ነው የሚገኙት። በርንማውዞች እንግዲህ በታሪካቸው ለመጀመሪያ ጊዜ ነው አርሰናልን በኤምሬት ስቴዲየም 2 ተከታታይ ዓመት ማሸነፍ የቻሉት። ባለፈው ዓመትም እንደምታስታውሱ ኤምሬት ላይ አርሰናልን አሸንፈውት ነበር። ለዋንጫ ጉዞ ትልቅ ነጥብ ያሳጡት ቡድኖች በርንማውዞች እንደነበሩ ይታወቃል። ዘንድሮም ታዲያ ይህንን በመድገም በታሪካቸው ለመጀመሪያ ጊዜ ነው አርሰናልን በተከታታይ በኤምሬትስ መጥተው ማሸነፍ የቻሉት ማለት ነው። ከዛ ባለፈ በርንማውዝ ካለፉት 5 ጨዋታዎች አንዱንም ማሸነፍ አልቻለም ነበር። በሁሉም አቻ ወጥቶ ነበር የመጣው ምንም እንኳን ባይሸነፍም። ለመጀመሪያ ጊዜ ከ5 ጨዋታ በኋላ እንግዲህ አርሰናል ላይ ድል መቀዳጀት ችለዋል በርንማውዞች። ይህም ምን ያህል አሰልጣኝ ሚኬል አርቴታ ላይ ጥያቄ እንደሚያስነሳ መረዳት ይቻላል። አርሰናልም እንግዲህ በዘንድሮው የውድድር ዓመት ከማንቸስተር ዩናይትድ በመቀጠል በሜዳው ኤምሬትስ ለመጀመሪያ ጊዜ በቦርንማውዝ ተሸንፈዋል። በሜዳ የነበሩት የአርሰናል ደጋፊዎች ምን ያህል ተበሳጭተው እንደነበሩ ተመልክታችኋል ብዬ አስባለሁ። በተለይ አሰልጣኝ ሚኬል አርቴታ ለደጋፊዎች ምሳና ራታችሁን ይዛችሁኑ ድንቅ ጊዜ እናሳልፋለን፣ እናሸንፋለን፣ የመጨረሻው ደቂቃ እስኪሰማ ድረስ አብራችሁን እንድትቆዩ እንፈልጋለን ብለው ደጋፊው እንግዲህ ሙሉ በሙሉ ሆኖ ስቴዲየም መጥቶ የነበረ ቢሆንም ያ እንግዲህ እናሳካዋለን ያሉት ድል ሊመጣ አልቻለም። በፍጥነት አሁንም እንደምለው አሰልጣኝ ሚኬል አርቴታ ራሳቸውና ቡድናቸው ላይ መስራት አለባቸው ብዬ አስባለሁ። እንግዲህ ለአርሰናል ተጫዋቾች የተሰጠው ሬቲንግ እጅግ በጣም ደካማ ሬቲንግ ነው ዛሬ የተሰጣቸው። በተለይ የአርሰናልን ሬቲንግ ስትመለከቱ ማርቲን ዙሜንዲ፣ ቤን ዋይት፣ ማርቲኔሊ፣ ካይ ሃቨርት እንግዲህ ከሁሉም የአርሰናል ተጫዋቾች ዝቅተኛ ሬቲንግ የተሰጠው ተጫዋች ነው። ወደ 5.6 ሬቲንግ ነው የተሰጠው። አርሰናል ቤት ጥሩ ሬቲንግ የተሰጣቸው እነ ጋብሪኤል ማጋሌሽ፣ እንደተለመደው ዴክላን ራይስ፣ እንደዚሁም ደግሞ አጥቂው ቪክተር ዮኮሬሽ ነበረ። እንደዚሁም ኖኒ ማዱኬ እስከነበረበት ሰዓት ድረስ በጣም ምርጥ ነበረ። እንደውም ቅያሬው ላይ አርቴታ በተለይ ኤዜን እና ትሮሳርድን ቀይሮ ሲያስገባ ማክስ ዶማንን ትንሽ ቢያቆየው ኖሮ ማዱኬ አንዳች ነገር ሊፈጥር ይችል ነበር ብዬ አስባለሁ። ከዛም በኋላ ትንሽ ቆይቶ ደግሞ ዶማንን በማዱኬ መቀየር ይችሉ ነበር። አርቴታ እንግዲህ ያው ጫና ሲፈጠርበት ነው ውሳኔ መወሰን የሚችለው። መጀመሪያ ላይ መወሰን የማይችለው ትልቁ ችግሩ ነው። በመጀመሪያ ቋሚ አሰላለፍ ላይ እነ ኢዜን ይዞ መግባት ሲችል ጫና ውስጥ ሲገባ አርሰናል መመራት ሲጀምር አቻ ሲሆን ጫና ሲፈጠርበት እንግዲህ በግድ ሳይወድ በግዱም ለመቀየር የሚገደድበት ሁኔታ አለ። ነገር ግን ካሁን በኋላ እንደዚህ አይነት ስህተቶች የሚደገሙ ከሆነ አርሰናል ለተከታታይ 4ኛ ዓመት የፕሪሚየር ሊጉን ዋንጫ የሚያጣ ከሆነ በጣም ከባድ የሆነ ቀውስ አርሰናል ቤት ውስጥ እንደሚፈጠር በግልጽ መናገር ይቻላል። እንግዲህ አሁን የአርሰናሎች ትልቁ እድል ልንለው እንችላለን። ትልቁ እድል የሚወሰነው ነገ ነው። ነገ በተለይ ሲቲ ያው የራሳቸውን የቤት ስራ ስላልሰሩ አርሰናሎችና አርቴታ ነገ ሲቲ በቼልሲ ነጥብ እንዲጥልላቸው በጥብቅ ይፈልጋሉ። ነገ ሲቲ ነጥብ የሚጥል ከሆነ በድጋሚ አርሰናሎች ማገገምና የጨዋታውን እንግዲህ ባለበት መቀጠል ይቻላል። ነገር ግን ነገ ሲቲ ማሸነፍ የሚችል ከሆነ የቀጣይ ሳምንት የኢታዱን ጨዋታ ግዴታ ማሸነፍ ውስጥ ይገባሉ ማለት ነው። በእርግጠኝነት የሲቲ ተጫዋቾች አሰልጣኝ ፔፕ ጋርዲዮላ የዛሬውን
አርሰናልን ጨዋታ እንደሚመለከቱ በግልጽ መናገር ይቻላል። ይህንን ሲመለከቱ እንግዲህ ከፍተኛ የሆነ በራስ መተማመንና ብርታት ያገኛሉ። ቼልሲ ሲቲን ነገ ያስቆመዋል ወይ? ምሽት 12 ሰዓት ተኩል ላይ በስታንፎርድ ብሪጅ ሲቲ ነጥብ ሊጥል ይችላል ወይ? አርሰናል ሲቲ ነጥብ ከጣለለት በደንብ ፎይ ማለትና ራሱን መመልከት የሚችልበት እድል ያገኛል። እንግዲህ የዋንጫ ፉክክሩ እንደምታውቁት የሚጀመረው መጋቢት ወር ላይ ነው። ከዚህ በፊት የዩናይትዱ አሰልጣኝ ሰር አሌክስ ፈርጉሰን እንደተናገሩ ትክክለኛው የዋንጫ ፉክክር የሚጀምረው ከመጋቢት ወር በኋላ ነው ብለው ነበረ። እውነታቸውን ነው። ከመጋቢት ወር በኋላ ነጥብ መጣል በጣም በዋንጫ ፉክክሩ ላይ ትልቅ ተጽዕኖ አለው። አርሰናል አሁን ችግሩ ነው የመጀመሪያ ጨዋታዎችን አርቴታ ሲያሸንፉ በደንብ ሲጫወቱ፣ አሁን ደግሞ የውድድር ዓመቱ መጠናቀቂያ ላይ እንደዚህ መፍረክረኮችና ነጥብ መጣሎች አርሰናልን ከፍተኛ የሆነ ዋጋ እንደሚያስከፍለው በግልጽ መናገር ይቻላል ማለት ነው። እንግዲህ ነገ ቼልሲ ከማንቸስተር ሲቲ ስንት የሚጠናቀቅ ይመስላችኋል? ሀሳብ አስተያየታችሁን አስቀምጡልኝ። በዛሬው ጨዋታስ የማን ጥራት ነው ብላችሁ ታስባላችሁ? አርቴታ፣ ካይ ሃቨርት፣ ቤን ዋይት ወይስ ደግሞ ጋብሪኤል ማርቲኔሊ? እንግዲህ ለሁለት ተከፍቷል የአርሰናል ደጋፊ። አንዳንዱ አርቴታ ነው እንዴት ማርቲኔሊና ሃቨርትን ቋሚ 11 ላይ ይዘህ ትገባለህ የሚል ክስን ሲያቀርቡ፣ አንዳንዶች ደግሞ አርቴታ ምን ያደርግ ይዟቸው የገቡ ተጫዋቾች ኃላፊነታቸውን ካልተወጡ እሱ ምን ማድረግ ይችላል የሚል ነገሮችን እየተናገሩ ይገኛሉ። እናንተ ከየትኛው ጎን ናችሁ? 11 እንግዲህ አርሰናል ካለፉት 4 ጨዋታዎች በ3ቱ ከአንድ ጎል በላይ ተቆጥሮበታል። በ3 ጨዋታ ተሸንፎ አንድ ጨዋታ ብቻ ነው ያሸነፈው። በካራቦ ካፕ በሲቲ 2-0፣ በሳውዛምፕተን 2-1 በኤፍኤ ካፕ፣ እንደዚሁም ደግሞ ዛሬ በቦርንማውዝ 2-1 ሲሸነፍ ስፖርቲንግ ሊዝበንን ብቻ ነው 1-0 ማሸነፍ የቻለው። እንግዲህ ካለፉት 4 ጨዋታ 3ቱን ተሸንፏል። በእያንዳንዱ በ3ቱም ጨዋታ በተሸነፈበት ከአንድ በላይ ግብ ተቆጥሮበታል። እንግዲህ እዚህ ጋር በጣም አንድ አስገራሚ ቁጥራዊ መረጃ ልንገራችሁና ልጨርስ። አርሰናል ባለፉት 4 ጨዋታዎች ያስተናገደው ግብ ወይም ደግሞ ባለፉት ከ4 ጨዋታ በ3ቱ ያስተናገዳቸው ግብ ብዛቶች ከዛ ቀድሞ ባደረጋቸው 17 ጨዋታዎች ካስተናገዳቸው ጎሎች ይበልጣሉ። አርሰናል ከነዚህ 4 ጨዋታ በፊት በ17 ጨዋታ ይህ ሁሉ ጎል ተቆጥሮበት አያውቅም። ባለፉት 3 ጨዋታዎች ብቻ ግን በ17 ጨዋታ ከተቆጠረበት ግብ በላይ ተቆጥሮበታል። ይሄ ምን ያህል የአርሰናል መከላከል ከጁሪየን ቲምበር ማጣት በኋላ እንዴት እንደሳሳ እንዴት እንደተፍረከረከ ማየት ይቻላል። ለማንኛውም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከየትኛው ወገን ናችሁ? አርቴታ ወይስ ተጫዋቾቹ? እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ሀገር ውስጥ ከባህር ማዶ ናችሁ መረጃዎችን በየዕለቱ የምትከታተሉ ከልብ ላመሰግናችሁ እወዳለሁ። ለመላው ክርስትና እምነት ተከታዮች ደግሞ በያላችሁበት መልካም የትንሳኤ በዓል እንዲሆንላችሁ እመኛለሁ። ነገ ደግሞ እንግዲህ ሲቲ ከቼልሲ ጋር የሚያደርጉትን ጨዋታ ውጤት መገመት ትችላላችሁ በኮሜንት ላይ። አርቴታ ደግሞ ከጨዋታው በኋላ የሚሰጡትን ሐሳብ በነገ ጠዋት መረጃ ወደ እናንተ የማደርስ ይሆናል። እስከዛው ድረስ ግን በያላችሁበት ሁሉ ሰላም ተመኘሁላችሁ።